ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። የአርቲስት ዳዊት ጽጌ ንብረት በዕዳ ተያዘ። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት የምትሰጠውን የቪዛ አገልግሎት በከፊል አገደች። ግብጽ ከበባዋን አጠናከረች። በአሜሪካ ከአፍሪካ በነፃ የንግድ ተጠቃሚነት ዕድል አገዋ ጋር የተያዘው ሕግ ለተጨማሪ 3 ዓመታት ተራዘመ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ግብጽ ከበባዋን አጠናከረች። እስራኤል እንደ አውሮፓውያን አቆጣጠር በዲሴምበር 2025 መጨረሻ ለሶማሌላንድ የሉዓላዊ አገርነት እውቅና የሰጠች የመጀመሪያዋ ሀገር መሆኗን ተከትሎ ግብጽ በምላሹ በሶማሊያ ያለውን ወታደራዊ ተልዕኮን ወደ ከፍተኛ ደረጃ እያሸጋገረች መሆኑ ተገለጸ። እንደ ምንጮች ገለጻ ከሆነ ካይሮ በሶማሊያ የሚገኘው የጦር ኃይሏን ቁጥር ወደ 10,000 ያሳደገች ሲሆን ይህ ግዙፍ ወታደራዊ ዝግጅት እስራኤልና ኢትዮጵያ በቀጠናው እየፈጠሩት ያለውን ጥምረት ለመመከት ያለ ስትራቴጂካዊ እርምጃ ነው ተብሏል። የግብጽ መንግስት ዋነኛው ተልዕኮ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ መንግስትን ከውድቀት ማዳን ነው። ለግብጽ ፖለቲካዊ ቅርበት ያላቸው ምንጮች እንዳረጋገጡት ካይሮ እስራኤልና ኢትዮጵያ ተባብረው የሞቃዲሾን ማዕከላዊ መንግስት ለማፍረስ ሊሞክሩ ይችላሉ የሚል ከፍተኛ ስጋት አላት ተብሏል። በመሆኑም ግብጽ የሞቃዲሾን መንግስት መጠበቅ የራሷን ብሔራዊ ደህንነት እንደ መጠበቅ ቆጥረዋለች። እስራኤል በሶማሌላንድ በኩል ወታደራዊና ስለላ ጣቢያ ማግኘቷ ግብጽን በቀይ ባህርና በአፍሪካ ቀንድ ያላትን ተጽዕኖ የሚፈታተን እርምጃ ተደርጎ ተወስዷል። ይህ ወታደራዊ እንቅስቃሴ ዋና ሞተር የናይል አባይ ውሃ ውዝግብ ነው። ግብጽ እስራኤል በሶማሌላንድ በኩል ለኢትዮጵያ የስትራቴጂክ ሽፋን በመስጠት የአዲስ አበባን አቋም ታጠናክራለች ብላ ትሰጋለች። ኢትዮጵያ ከሶማሌላንድ ጋር የባህር በር ስምምነት ለማድረግ መሞከሯን አጥብቃ ስትቃወም የነበረችው ግብጽ አሁን በዙሪያዋ ያሉ ሀገራትን በማስተባበር ኢትዮጵያን የመክበብ ስትራቴጂ እየተገበረች ነው። በኤርትራ የአሰብ ወደብን ምንም እንኳ የኤርትራ መንግስት ውሸት ነው በሚል ቢያስተባብልም በጅቡቲ የዶራሌ ወደብን ለማዘመንና የግብጽ ባህር ኃይል የሚጠቀምባቸው ወታደራዊ ቤዞች ለማግኘት ስምምነቶችን ፈጽማለች። እስራኤል እንደ አውሮፓውያን አቆጣጠር በዲሴምበር 26 2025 ለሶማሌላንድ የሰጠችውን እውቅና ተከትሎ የቀጠናው ፖለቲካ ሻክሯል። ግብጽ፣ ቱርክ፣ ሶማሊያና ጅቡቲ ውሳኔውን ወዲያውኑ አውግዘዋል። የአውሮፓ ህብረት፣ የባህር ሰላጤው የትብብር ምክር ቤት ጂሲሲ እና የኦርጋናይዜሽን ኦፍ ኢስላሚክ ኦፕሬሽን ኦአይሲ የእስራኤልን እርምጃ በመቃወም ለሶማሊያ አንድነት ድጋፋቸውን ሰጥተዋል። ኬንያ፣ ዩጋንዳ እና ታንዛኒያም ከሞቃዲሾ ጎን መቆማቸውን አረጋግጠዋል። ይህ በእንዲህ እንዳለ 108 ሚሊዮን ህዝብ ያላትና በናይል ውሃ ላይ ሙሉ ለሙሉ ጥገኛ የሆነችው ግብጽ ይህንን አዲስ የጂኦፖለቲካል ፉክክር ህልውናዋን የማስጠበቅ ጉዳይ አድርጋ እንደያዘችው መረጃዎች ያሳያሉ። በአሜሪካ ከአፍሪካ በነፃ የንግድ ተጠቃሚነት ዕድል አገዋ ጋር የተያዘው ሕግ ለተጨማሪ 3 ዓመታት ተራዘመ። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ከአፍሪካ በነፃ የንግድ ተጠቃሚነት ዕድል አገዋ ጋር የተያዘውን ሕግ ለተጨማሪ 3 ዓመታት ለማራዘም ወሰነ። ይሁን እንጂ በአንድ ወቅት የዚህ ዕድል ተጠቃሚ የነበረችው ኢትዮጵያ ወደ መርሃ ግብሩ ለመመለስ ያደረገችው ተደጋጋሚ ጥረት አሁንም ፍሬ ሳያፈራ መቅረቱ ተዘግቧል። ምክር ቤቱ በኤችአር 6500 ረቂቅ አዋጅ አማካኝነት የአገዋን ዕድል እንደ አውሮፓውያን አቆጣጠር እስከ ዲሴምበር 31 2028 ድረስ እንዲራዘም አጽድቋል። ይህ ውሳኔ የአሜሪካ ኩባንያዎች ከሰሃራ በታች ካሉ ሀገራት ምርቶችን ለማምጣት ያላቸውን ዋስትና የሚያረጋግጥ ሲሆን ኮንግረሱ በመርሃ ግብሩ ላይ የረጅም ጊዜ ማሻሻያዎችን ለማድረግ ጊዜ የሚሰጥ ነው። ይሁን እንጂ የዚህ ማራዘሚያ ዋና ምክንያት ንግድ ብቻ ሳይሆን የጂኦፖለቲካዊ የበላይነትን ለማረጋገጥ መሆኑን የምክር ቤቱ መግለጫ ያመለክታል። አሜሪካ አፍሪካን የዓለማችን 30%
ወሳኝ ማዕድን መገኛ አድርጋ የምትመለከታት ሲሆን ቻይና በአህጉሪቱ የምርት ሰንሰለቱን ለመቆጣጠር ከ8 እስከ 10 ቢሊዮን ዶላር ኢንቨስት ማድረጓ ዋሽንግተንን አሳስቧታል። ምክር ቤቱ በግልጽ እንዳስቀመጠው አጓን አለማራዘም ወይም ክፍተት መፍጠር ቻይናና ሩሲያ በአፍሪካ ያላቸውን ተጽዕኖ እንዲያስፋፉ እድል ይሰጣል። በመሆኑም አጓ የኢኮኖሚ እድል ብቻ ሳይሆን የአሜሪካን ብሔራዊ ደህንነት የማስጠበቂያ ቁልፍ መሳሪያ ተደርጎ ተወስዷል። በአንጻሩ ኢትዮጵያ ወደዚህ የንግድ መርሃ ግብር ለመመለስ ያደረገችው ዲፕሎማሲያዊ ጥረት አሁንም ተቀባይነት አላገኘም። የአሜሪካ የንግድ ተወካዮች ምክር ቤት USTR በቅርቡ ዲሴምበር 21 2025 ባወጣው መግለጫ ለቀጣዩ የበጀት ዓመት ተጠቃሚ የሚሆኑት 32 የአፍሪካ ሀገራት ብቻ መሆናቸውንና የኢትዮጵያ እገዳ አለመነሳቱን አረጋግጧል። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት የምትሰጠውን የቪዛ አገልግሎት በከፊል አገደች። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው አዲስ መመሪያ መሰረት ኢትዮጵያን ጨምሮ የ75 ሀገራት ዜጎች ወደ አሜሪካ ለመግባት የሚያደርጉትን የኢሚግሬሽን ሂደት ለጊዜው እንዲቆም ተወስኗል። አዲሱ የአሜሪካ አስተዳደር የሕዝብ ሸክም የሚለውን ሕግ ጥብቅ ለማድረግ ባወጣው መመሪያ መሰረት ወደ አሜሪካ የሚገቡ ሰዎች በመንግስት እርዳታ ላይ ጥገኛ እንዳይሆኑ ለማረጋገጥ ዳግም ፍተሻ ለማድረግ ነው ተብሏል። ኢትዮጵያ በዚህ ዝርዝር ውስጥ ከተካተቱት አገራት አንዷ ስትሆን በተለይም ለቋሚ መኖሪያነት የሚያመለክቱ ዜጎች ላይ ሂደቱ እንዲዘገይ ተደርጓል። አንዳንድ መረጃዎች እንደሚያመለክቱት ለኢትዮጵያ ተሰጥቶ የነበረው ጊዜያዊ የጥበቃ ፈቃድ TPS እስከ የካቲት 6 ቀን 2018 ዓ.ም እንዲያበቃ የተወሰነ ሲሆን የዲቪ ቪዛ አሰጣጥ ላይም ከፍተኛ ገደቦች ተጥለዋል። ይህ ገዳ ዲፕሎማቶችን ቀድሞ ቪዛ ያላቸውንና ለተወሰኑ የስፖርት ውድድሮች እንደ 2026ቱ የዓለም ዋንጫ የሚሄዱ ሰዎችን ላያካትት ይችላል ተብሏል። በአሁኑ ወቅት በቪዛ ቀጠሮ ላይ ያሉ ወይም የቃለ መጠይቅ ቀጠሮ ያላቸው ሰዎች የአሜሪካ ኤምባሲ የሚሰጠውን ይፋዊ መረጃ በቅርበት መከታተል ይኖርባቸዋል ነው የተባለው። የአርቲስት ዳዊት ጽጌ ንብረት በዕዳ ተያዘ። በአዲስ አበባ ኤግዚቢሽን ማዕከል ለ2018 ዓ.ም የገና በዓል የተሰናዳው የንግድ ባዛርና ኤግዚቢሽን መጠናቀቁን ተከትሎ በተፈጠረ የክፍያ ውዝግብ አገልግሎት አቅራቢ ድርጅቶችና ታዋቂ ግለሰቦች ንብረታቸውን ማውጣት አለመቻላቸው ተሰማ። የውዝግቡ መነሻ የ2018 ዓ.ም የገናና የፋሲካ በዓልን በኤግዚቢሽን ማዕከል እንዲያሰናዳ ጨረታውን አሸንፎ ውል የወሰደው ዳስማ ትሬዲንግ የተሰኘው ተቋም ነው። ይህ ተቋም ለዝግጅቱ ድምቀትና አገልግሎት አሰጣጥ ከተለያዩ አካላት ጋር የኮንትራት ስምምነት ፈርሞ ነበር። ከነዚህም መካከል አብርሃም የንግድ ዕቃዎች አከራይ በኤግዚቢሽን ማዕከሉ ውስጥ የተተከሉትን ድንኳኖች በማቅረብ እንዲሁም አንጋፋው ድምፃዊ ዳዊት ጽጌ የመድረክና የሙዚቃ ስራዎችን ሙሉ በሙሉ በኮንትራት ወስደው አገልግሎት ሲሰጡ ቆይተዋል። ኤግዚቢሽኑ መጠናቀቁን ተከትሎ እነዚህ አገልግሎት ሰጪ ተቋማት ንብረታቸውን ከማዕከሉ ለማውጣት ያደረጉት ሙከራ ሳይሳካ ቀርቷል። ለዚህም በምክንያትነት የተጠቀሰው ዝግጅቱን ያሰናዳው ዳስማ ትሬዲንግ ለኤግዚቢሽን ማዕከሉ መክፈል የነበረበትን ቀሪ ክፍያ አልፈጸመም በሚል ነው። የኤግዚቢሽን ማዕከሉ አስተዳደር ከዳንሳ ትሬዲንግ ጋር በተያያዘ ማናቸውንም ንብረቶች ክፍያው እስኪፈጸም ድረስ ከግቢው እንዳይወጡ እገዳ ጥሏል። ጉዳዩን ወደ ሕግ በመውሰድም በቂርቆስ ክፍለ ከተማ ፖሊስ መምሪያ ክስ የመሰረተ ሲሆን ፖሊስም በቀረበለት አቤቱታ መሰረት ንብረቶች እንዳይወጡ ጥብቅ የጥበቃ ክትትል እያደረገ መሆኑ ታውቋል። የኤግዚቢሽን ጨረታውን ያሸነፈው ዳንሳ ትሬዲንግ የፌንቴክ ኢንቨስትመንት ባለድርሻ በሆኑት በአቶ ዳንኤል ዮሐንስ ባለቤትነት ስር የሚተዳደር ነው ተብሏል። አቶ ዳንኤል ዮሐንስ በአሁኑ ወቅት በሌላ ጉዳይ ተጠርተው በአዲስ አበባ ፖሊስ ጠቅላይ መምሪያ በቁጥጥር ስር እንደሚገኙ መረጃዎች ያመላክታሉ። በአሁኑ ሰዓት ታዋቂው ድምፃዊ ዳዊት ጽጌና ሌሎች አገልግሎት አቅራቢዎች ላከናወኑት ስራ ክፍያ ማጣታቸው ሳያንስ ንብረታቸው በዕዳ ማስያዣነት በመታገዱ ለከፍተኛ እንግልት መዳረጋቸውም ተዘግቧል።
ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።